በጣም የሚያስጠላ ስልክ ነው። ወይኔ አይኑ ዛሬ ተሳስታለች። አልተሳሳተችም። በእናትህ ተው ስራ አረ እንደ ይሄ ስራ አይደለም። እንኳን ፕራንክ ሆነ እንጂ ኖርማል ነው። ግን ፕራንክ ባይኖ ዛሬ ቢያድር ኖሮ ማለት ነው። ገባሽ? ግን እኮ ሰውን እኮ እንደ ቤት ነው መሰለኝ የምታስበው። ሁሉንም ቤተሰብ ነው እያለች ማለት ነው። በእውነት እንደዚህ አይደለም። አንዳንድማ ጥንቃቄ እያሰብልኝ ስንት ወንድ የሚያየው ወንድ አለ። ግን ትምህርት ነው። ሌላ ኖርማን ይሄ ትምህርት ደግሞ ሸመኛ ፓንቲ ነው። እግዚአብሔርን ትምህርት ነው። ውሸቱን አታወሩ። እግዚአብሔርን ትምህርት ነው። አሁን አንድ ወንድ እሷን እዛ አስቀምጦ ከሌላ ወንድ ከሌላ ሴት ጋር እንደዚህ የሚሆኑ ወንዶች አሉ ነው። እንደዛ ነገር አለ እንደዚህ አይነት ነገር ማለት ነው። አሁን ወንዶቹ ሴቷ ሰኒ እሱማ እኮ ብዙ ፊልም አለ እኮ እንደዚህ አይነት ብዙ ፊልም አለ። ለዛ አይደለም እኮ እኛ ይፈራል እነሱ ላይ አይሄድማ። ገባሽ? ብሩኬ ከዚህ ከፊትም ብዙ ነገር ስለደረሰ በጣም እንትን ያደርጋል። ስለዚህ እንደዚህ አይነት ነገርማ ብቶ ነው የሚሻለው። ሁሉም ሰው ደግሞ አንድ አይደለም። እዚህ ጋር ብዙ ነገር የሚተረጉም ሰው አለ። ያው አንዳንዴ አሁን ከብሩኬ አይሄድም እንጂ አሁን ላይ የብሩኬ ስምም ይጠራል ማለት ነው። እንደዚህ አይነት ማለት ነው። ገባችሁ? ብሩኬ አሁን እሷ እዛ አስቀምጦ ከሌላ ሴት ጋር የብሩኬ እንደዚህ ነው። እሷ አይነካትም። ሌላ ሴት ጋር ሄዶ ስሜቱን ይወጣል። እሷ ግን አይነካም ብሎ የሚያወሩ ሰዎች አሉ። ትምህርት ይሆናል ማለት ነው። እንደዚህ አይነት እሷ እንደዛ ፈልጋ ነው። ዛሬ ጥሩ ነው። እግዚአብሔርን እኛንም ከሰከሰች እንጂ ጥሩ ነው። ዛሬ ችግር የለም። ምን ጥሩ ትላለች? አንቺ ደግሞ ነገ ደግሞ ቀይ ፓንቲ ይዘሽ ነው እያልሽ ነው። የሱ ሁሉንም ፓንቲ ማለት ነው እንደምትፈልጊ። ላ ፓንቲ ባታሳይ ይሻላል። ቀይሩ በቃ ሰኒ ቀይሩ። አይ አልተመቸኝም። እውነት ነው። ሙዚቃ ይሻላል። ዛሬ ቤትሽን ክፈች። ምንድን ነው ስመሳቀመ እንትኑ አስመስላል የሰራችው አስመስላ ጎበዝ እኮ ይኸውልሽ ሀናንዬ ከዚህ በፊት እኮ አልጋ 3 ቀን ስታለቅስ ራሱ እየተወነች ነው። ብትፈልጉኝ ጥሉኝ አላልኳችሁም እንዴ? እሷ እየተወነች ነው። የትወና ብቃቷን ነው የምታሳየው እንጂ ሪል አይደለም። ሪል ሀይሚ ስታለቅስ ዛሬ ራሱ ቪዲዮን እያየው እያለቀስኩ ነበረ። እኛ ቤት አትምጪ ብሏት ብሩኬ ማለት ነው። በሙሺ ቀልድ አላቅም ያለችው በሙሺ አትምጣብኝ ያለችው ቀን ማለት ነው። ስቅስቅ ብዬ እኔ እሷ ከዛ ስታለቅስ አንጀቴን በላችኝ። እኔም ከዚህ እንደዚህ ተኝቼ ነበር። ዝም ብዬ አለቅሳለሁ። እንደዚህ ሀረካት ብዙ ሀረካት አታረግም አይደለም። እሷ ብዙ ሀረካት አታረግም። ብዙ እንትኖች እንደዚህ አታረግም። ካለቀሰትም ጸጥ ብላ ነው የምታለቅሰው። ሪል የምታለቅሰው ማለት ነው። እንዴ የቡታጀራ የሰራችው ግን የዛኔታ የታመመችው በጣም ፊቷ ሁሉ ቀልቶ ነበር። በስመ አብ የዛ ላይም በጣም እንትን ብላለች፣ ታስታውቃለች። አልቅሳ ምናምን የሆነ ፊቷ ሁሉ በቃ በስመ አብ በጣም ግን ጀግና ናት። ጀግናነት አይገልጽም። አሁን እኮ ማለት ነው በባሏ ራሱ ብታይ እንደሌላ እንኳን አትልም እኮ በቃ በራሷ ነው አንድ ነገር የምትወጣው። ደግሞ እኮ እያሳየች እኮ ነው ንጽህናውንም ሀናንዬ። አዎ በዛውም ንጽህናውን እያሳየች እኮ ነው። በእውነት እኔ ሀይሚን ማደንቃት በጣም በጣም ጀግና ናት በእውነት። ግን እንደዛም ሆነው ደግሞ ይሰድቧታል እኮ ምን መቼ ቦታ የላትም። ለሚሰድቧት ቦታ የላትም። አንድና አንድ ታርጌቷ አላማውን ማሳካት ብቻ ነው። ይሄ ኳሊቲዋ ነው ምን የሚያረካል። በጣም አለም አይደንቃትም። ላቀደችው ነገር ይሄ ሰው ይለኛል አይለኝም ብላ ወደኋላ የምትቀር ልጅ አይደለች። ወደፊት በጣም እኛ አሁን እዚህ እናብዳለን እንጂ አሁን አንዳንዴ የሚናገሩት ነገር የሚሰድቧት ስድብ እኔ ያመኛል። ግን እነሱ ቀጥ ሲሰሩ በቃ አምነውበት እንደዛ መቼስ ትሰማለች። አሁን ሁሉንም ይሰሙታል እና አንዳንድ ጊዜ በቃ እነሱም እየሰሙት ዝም ስለሚሉ እኛም እዛ እየገባው እኔ አንዳንዴ በቃ እናገራቸዋለሁ። ያው ይሰድቡኛል፣ ያስወርዱኛል። ግን እሷ ጀግና ናት። ያንን ስድብ ሁሉ ተቃቁማ
መስራቷ በጣም ነው ማደንቃት በእውነት። ለሚጠላሽ እኮ የፈለገ እርጎን ብሰጪው እንደ ሬት ስለሚታየው ምንም ማለት አይደለም። መቼም እንትን በእሷን ጥሩ ነገር አሁን ዛሬ ታይ ምንም ብትል ምንም በቃ ተዋቸው እነሱን ማለት ነው። ገብቶሻል? አንቺ እርጎ ወተት ብሰጪ ራሱ ለሚጠላሽ ሰው ሬት እንደሰጠሽው ነው፣ ምንም አይመስለውም። ስለዚህ እሷ ደግሞ ታውቀዋለች። ዋናው ነገር አላማዋን ማሳካት ብቻ ነው። እንደዚህ ወጥቃ የምትቀር ቀሺም ልጅ አይደለች በጣም የምትለው ነገር ማለት ነው። ስለዚህ አይዲያዎቿም አምናበት ነው የምታመጣው። ሰውም ምን ይለኛል አይለኝም ብላ የምትነደለች ትሄድበታለች። ያለ ይበል ያላለ የራሱ ጉዳይ። ማንነቷን አምኖ የሚቀበልና በራሷ የምትዋጣ ልጅ ናት። ሌላ ቦታ እንኳን ሳንሄድ ማለት ነው። እስቲ እዩዋት አሁን ገስት በሚገቡበት ሰዓት፣ ላይፍ በሚገቡበት ሰዓት ምን ያህል እንደሌሎቹ ቅልቅላትል ምናትል አይገርምሽም? እኔ እንዴት እንደማደንቃት ጻት በዛ ላይ እኮ ማወቅ ትችላላችሁ እኮ አይሜ እኔ እንዴት አሁን ያቸው ቲክቶክ ላይ የሚንጣጡትን ያቸው። ሌላ ቀርቶ የሀሰን ሚስት ይቺ ማሂን ያት እስኪ ጸጉሯ በዚህ ወጥቶ ሙስሊም ሆና እንዴት ከወንዶች ጋር ስማአብ። በነገራችን ላይ ሁለቱም ሲገቡ ዋናው የሚያኮሩኝ ነገር ይሄ ነው። እንደ ወጣቶች አይሽለጠለጡም፣ አይላላጡም፣ ምን አይሉ በቃ ከራሳቸው በላይ እንደሚያያቸው ሰው ያውቃሉ። ስርዓት ያላቸው በጣም 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 ስነ ስርዓት ያላቸው እንደዚያ ለቦታ እንትን አይሉ። እሷ መቼ ድምጿ ይሰማል? አራውሪ አራውሪ እየተባለ ዝም ነው እሷ በቃ አትችልበትም። ደግሞ እኮ አታይ ምን ያ ሁሉ ሲደናገጥ እኮ እሷ እኮ የለችም እኮ ጫላ ኮሽሽ ይባስ እንዲያላቱ ቲማቲም መሰለ የዛ የመጨረሻ እሷ ሚስቱነች ከኋላ ሰጣው አሉ እና እየተናገሩ ነበረ እኮ እንኳን ልሰጥ እሷ ዝም ብለ ስልኩን እየጎረጎረች ደንግጣ ከኋላ ቁጭ ብላ ፊቷ እሳት መስሏል። ሌላው ቢሆን ሲያጨበጭብ ሌላ ጉዳይ ነበረ። ሲቁነጠነጡ ወላሂ ሌላ ሴቶች ቢሆኑ ሲቁነጠነጡ ሲውረገረጉ ሌላ ጉዳይ ነበር። ልታይ ሲሉ እሷ ግን ኩሽሽ ብለ ከኋላው የኔ እናት ደግሞ ሲተሳሰቡ እኮ ውይ እንደው እስማ እግዚአብሔር መጨረሻቸውን ያሳምረው። በስማ ውይ በቃ ልጅቷ በነገራችን ላይ እናትና አባት ቤቱ ሰደኝ ስትለው ለምን ትሄጃለሽ? ለምንድን ነው ማንነጋገረው ማንፈተው ይላል። ሙት ሲይዝ ነው አንቺ ወሬ የምታወሪ አይደለም። ዛሬ ከፍቅር ጋር ዛሬ ብያያዘው ሌሌ ነው እንደ ጉቤ ከሌዎች ወደታች እንዳላፈርሽ ዩዘር እየናት ምን ሆነሽ ነው? ምን ራሂማ ምን አለች? ለእኔ ማትመልሽል ራሂማ ምን አለች መሰላችሁ? በነገራችን ላይ ማለት ነው እኔ ራሂማ በቃ እግዚአብሔር እኔ ቲክቶክ ላይ አታገኝኝም ከዛሬ ጀምሮ እኔ አንቺ ነሽ ትዝ ያልሽኝ ቻው ምናምን አልኳት ማለት ነው። አንቺ እና አንቺ ናችሁ ትዝ ከዛ በቃ ዛሬ ደግሞ ሲጀምር ያለ ወትሯቸው አልቆዩም። ዛሬ ይሄን ሲፈተፍቱ ነው አልኩኝ። ጌታ ምስክር። አዎ ከዛ እንደዚህ እያለቀስኩ ምን አለች መሰልሽ? አይ ያው ስራ ነው ግን አሁን ባያደርጉት ጥሩ ነበረ። 2 ቀን ሰው አስደስተው ቢቀጥልኝ በቃ ቻው ቻው ራሂማ በቃ ሌላ የምታስተነፍሳ ይመስለኛል። ሰው ወደ ስራው ስትገባ ያልተቀወጠ እኮ ሰው የለም ዛሬ። በስማ ደግሞ ሁሉም አሳልፎ አይተው ነው መልሰው ያዩት። አይ ችግር የለውም ግን ጥሩ እየታየለት ነው እኮ ወደኋላ አብዛኛው አሳልፎ ነው ያየው። አሁን እዛ ራሱ ሀነ ወንጀለኞቹ ራሱ በቃ ጦርነት ተጀመረ ብለን እያሉ እያወሩ ነበር። ሀይሚዬ ተረጋጊ፣ ፕራንክ ይሆናል ሀይሚዬ እባክሽን ይላል። ግማሹ ደግሞ በቃ ኮሜንቱ በቃ የእውነት ነው የመሰላቸው። ግን እኔ ያለቀስኩኝ አብሬያት መጨረሻ ላይ ስስቅ እንድታርፍ ሽማግሌ ላክና ወይ አፈቅርሻለሁ በላት ይላሉ። በነገራችን ላይ ማለት ነው አሁን ይሄ እንደዚህ ፕራንክ ሲሰሩ እንትን ባይሰሩ የተሻለ ይሆናል ብዬ አስባለሁ። ብትነግር ሰው አሳልፎ እንዳያይ እንትሮ ብትነግር ሆኖም ብትነግር ሰው ሮጦ አሳልፎ ዛሬ እንደዛ ነበር ማድረግ የነበረበት። ለእኛ ነግረን ማርያምን ግን እየታየ እኮ ነው። 10,000 ላይክ እኮ ገብቷል እኮ ማርያምን አናን ማለት ነው። ይታያል እኮ ምን አለ መሰለኝ ቡሩክ ፍቅርህን አልገለጽላት ሆነ ነው ፍቅርህን ግለጽላት በእኛ ፊት አላለኝ። ማንዴት
ብዙ አለ። አንቀው ይሞቱ ወልደው ያሳዩአቸው። አላሳለፍኩም። ሌላ ጊዜ አሳልፍ መልሽ ነበር። ዛሬ አንጀቴ ረር እያለ ኧረ እኔ ምንም አላሳለፍኩም። ምን ይላል ነፍሴ መሰለሽ? ከመቼው መቼ ብሩኬ መጡ። ከመቼው መጡ ቀመጣልና ቀመጥል እያለ መጣልና እሱም ብሎ ቤተክርስቲያን ጻድቅ ጻድቅ ይጫወታል ደግሞ አለች። እኔ ፓንቱ ነገር ነው የገረመኝ። እሱ ጋማ ጥያቄ ምልክት አርግበት። እሱ ጋር ጥያቄ ምልክት አንጠለጠለችው እኮ እንደ ቋንጣ። አሁን ካነሳሹ ሮጣሉ አለ እንደ ልብስ ልብስ የለውም። ፓንቱ ክፍት ነው። ያኛ ቤት ሴትየው ስታገባ ለሰርጓ ይሄን ብቻ ነው 2 ደርዘን የገዛቸው። ይሄን አይነት ባንት ማለት ነው። ባሌ እስከምትሆን ድረስ የማታየው ነገር አለ አለችው እኮ። አዎ ማታየው ነገር እያሳየችው አይደል እንዴ? ፍቅር እያሳየችው ማታየው ነገር አለ ብሎ ነገር አለ እንዴ? ያየው አይደል እንዴ? ባንተ በጫማ ጥፊ እኮ አለው እኮ። ይቻለውማ ጆን ዳኒ እንደረገጠን እኮ አደረገው። እርገጠው ብሎ እንደመታው ካሜራ። አይ ብሩክ ሌላ ሰው አብሯት ቢሰራ ኖሮ ቤኪ ያልቆለን ነበር። ዛሬ ሲጀመር ያንን ፓርቲ ገዛዩ ለፕራንክ እንጂ አለብሰውም። ያንን አረበስማ ልብስ አይደለም። ዳንስቼና መጣሁት አለች እኮ። የሰርጓ ዕለት ጸጉር መያዣው ራሱ 10 እንትን ነው ሁሉ ነገር አዲስ ነው። ሁሉንም ገሽልም ደግሞ እኮ ተሸውዳል። ቁምጣውን እንደ ወንድ አይደለም። ማን ደግሞ ምንድን ነው የምትይው? አንደኛ ፓንት እኮ ናት ያቺ። ምርጥ ፓንት ነው። ትቀልጃለሽ እና ቢኪኒ ፓንቱ ማርያምን ቆንጆ ፓንቶች ናቸው። አዩ ያሉሽ እንዴ አለሁ ሀናን ሚውት እያደረገኝ ከሀናን ተጣለች ደግሞ ፕሮፋይል ለመሰል ሚስጥር በመስተዋት እንትን ያሉ የጁበንን አንበሳ አየረች ማለት ነው። ቆንጆ ወይዬ አየረች። እኔ ያንን ልብስ የፓንት አለብሰውም። ሀቢብቲ ምን አስበሽ ነው አንቺ? ቆንጆ ፓንቶች እኮ ስታገቢ የሚለበሰው እሱ ምን አስቸገረው ባልሽ እንዴ? አውልቄ አውጪ። የሰርግሽ ላይ ነው የሚለበሰው እሱ